የትምህርት ጊዜ መውሰድ አልቻልንም። ቢሆንም ግን ያለፈው ሳምንት ምዕራፍ 11 ላይ የሐዋርያት ሥራን ትንታኔ ስናደርግ እስከ ቁጥር 22 ሄደናል። አሁን ከቁጥር 22 ጀምሮ እስከ 30 ድረስ ያሉትን እንጨርሳለን። የሐዋርያት ሥራ ትንታኔ ዛሬ ክፍል 33 ነው። ሁላችንም ለጌታ ክብር እንነሳና እንጸልያለን። የሐዋርያት ሥራን ማጥናት ማወቅ አዲስ ኪዳንን በተክላላው ስለ ቤተ ክርስቲያን ብሎም ደግሞ ስለ ክርስትና እንዲገባን ያደርጋል። ሪሊ ከዛ ውጭ ሁሉ ነገር የተሰወረ ነው። በጣም የሚረዳ ነውና ቤታችሁም አከታትላችሁ ይሄንን ማጥናት ያዙ ማለት ነው። ያንበባችሁ ደግሞ ሁሉ ጊዜ ብትመጡ ጥሩ ነው። ከቁጥር 22 ጀምሮ አነባለሁኝ። ወሬውም በኢየሩሳሌም ባለችው ቤተክርስቲያን ስለ እነርሱ ተሰማ። ስለ እነማን ነው? ያለፈው ሳምንት ስለ አንጾኪያ ተነጋግረናል። አንጾኪያ ስለነበሩ ክርስቲያኖች በርናባስ ወደዛ እንደሄደ ቁጥራቸው እንደበዛ ሰምተናል። ያን ማለት ነው። ይሄ ወሬ ታዲያ በኢየሩሳሌም ባለችው ቤተክርስቲያን ሴንተር ነበረች። የኢየሩሳሌም ቤተክርስቲያን ስለ እነርሱ ተሰማ። በርናባስንም ወደ አንጾኪያ ላኩት። እርሱም መጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው። ሁሉም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው። ደግ ሰውና መንፈስ ቅዱስም እምነትም የሞላበት ነበርና ብዙ ሕዝብም ወደ ጌታ ተጨመሩ። በርናባስም ሳውልን ሊፈልግ ወደ ጠርሴስ መጣ፣ ጳውሎስን ማለት ነው። ባገኘውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርትም ለመጀመሪያ በአንጾኪያ ክርስቲያን ተባሉ። ስም የተጀመረው እዚህ ቦታ ነው። በዚያ ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ረሃብ ሊሆን እንዳለው በመንፈስ አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ። ደቀ መዛሙርትም እያንዳንዳቸው እንደ ችሎታቸው መጠን አዋጥተው በይሁዳ ለሚኖሩት ወንድሞች እርዳታን ይልኩ ዘንድ ወሰኑ። እንዲሁም ደግሞ አደረጉ። በበርናባስና በሳውል እጅ ወደ ሽማግሌዎች ሰደዱት። እንጸልያለን። እግዚአብሔር ሆይ በአጭር ጊዜ በደቂቃ እንኳን ሁሉን ማድረግ የምትችል አምላክ ነህ። ባለን ጊዜ ይህንን ያነበብነውን ክፍል ስንማር ሁላችንም እንዲገባን አእምሯችንን እንድትከፍት ልባችንን እንድትከፍት ቃልህን በልባችን ጽላት ጽፈን ለአሁንና ለብዙ ዘመናት እንዲጠቅመን ትረዳን ዘንድ ጠይቃለሁኝ። ጸጋን ለሚናገርም ለሚሰማ ማብዛ በኢየሱስ ስም አሜን። ከቁጥር 22 በፊት የተመለከትነው አንዳንድ ሰዎች ከቆጵሮስና ከቀሬና መጥተው አንጾኪያ ውስጥ ለአሕዛብ ወንጌልን እንደተናገሩ ነው። ለአሕዛብ ወንጌልን ሲናገሩ ብዙ አሕዛብ አመኑ፣ ቁጥራቸው በዛ። ሪፖርትም አግኝተናል። ቤተክርስቲያን የተመሰረተችው የቤተክርስቲያን ታሪክ በደንብ ይግባን የጴንጤቆስጤ ቀን የባለ 50 ቀን በ30 ኤዲ ላይ ነው። 30 ዓመተ ምህረት ላይ ቤተክርስቲያን ተመሰረተች። ያን ጊዜ የመጀመሪያዎቹ አማኞች ሁሉም ዕብራውያን ነበሩ። አንድም የለባቸውም ዕብራውያን ያልሆነ። ሁሉም እንደውም አብዛኛዎቹ
ከገሊላ ነበሩ። ኢየሱስ ክርስቶስ የአገልግሎቱም ደሞ ሴንተር ገሊላ ነበረ። ሁሉም ዕብራውያን ናቸው። የጴንጤቆስጤ ቀን አንዳንድ ሰዎች በሆነው ምክንያት ተነክተው አይሁዶች ማለት ነው። አይሁዶች ሌሎች አምኑ ከሌላ ሀገር የመጡ እኛ ኢትዮጵያውያን ኢትዮጵያዊ ነን። ኢትዮጵያዊ መልኩን ሊቀይር አይችልም። ነብር ዝንጉርጉርነቱን እንደማይቀይር ተብሏል። የትም ሀገር እንኑር ኢትዮጵያዊ ነን። ግን ኢትዮጵያ ውስጥ አንኖርም። ልጆቻችንም ኢትዮጵያ ውስጥ እያደጉ አይደሉም። ልክ እንደዛው በድሮው ዓለም አይሁዳዊ በዓለም ሁሉ ተበትኖ ስለነበረ በየትኛውም የዓለም ዙሪያ አይሁዳውያን አሉ። ባህላቸውን ጠብቀው፣ ሃይማኖታቸውን ጠብቀው፣ ቋንቋቸውን ጠብቀው ግን የአካባቢውን ባህል ቋንቋውንም እያወቁ ይኖራሉ። የጴንጤቆስጤ ቀን ጴንጤቆስጤ ከሶስቱ በዓላት አንዱ ስለሆነ አይሁዳዊ የሆነ ሁሉ ሊያመልክ ወደ ኢየሩሳሌም የሚወጣበት ከመላው ዓለም ነው ሰዎች የመጡት። ከዚህ የተነሳ ምዕራፍ 2 ላይ በደንብ ተምረናል። እነኚህ በውጭ ሀገር የሚኖሩት በሰለጠነው ወይንም ደግሞ በግሪኩ ዓለም ሄሌኒዝም ነበረ ስልጣኔው። ሄሌኒስት ይባላሉ ግሪኮቹ በሙሉ። አይሁዶቹ ደግሞ ሄሌኒስቲክ ጂው ይባላሉ። ሄሌኒስቲክ የሆኑ በውጭ ሀገር የኖሩ አይሁዳውያን ከነኛ ብዙዎቹ አመኑ የጴንጤቆስጤ ቀን። ከዛም በኋላ ቁጥራቸው እየጨመረ ሄደ። ፕሮፐር እስራኤል ውስጥ የተወለዱ እንደገና ደግሞ ከእስራኤል ውጭ የተወለዱ ወይም ያደጉ ወይም በልጅነታቸው ሄደው በውጭ ዓለም የኖሩ ሰዎች ማለት ነው። እንደውም መበለቶቻቸው ምግብ በሚታደልበት ጊዜ ችግር ሆኖ ምዕራፍ 6 ላይ እንዳየነው እነኚህ ከግሪክ ሀገር የመጡት ተጎዳን፣ እኛ እንደሌሎቹ በደንበኛው አሳላፊው አላሳለፈም ብለው እንዳጉረመረሙ ለዚህም መፍትሄ 7 ሰዎች እንደመረጡ ተመልክተናል። ቤተክርስቲያን ያን ጊዜ ተመሰረተች። ግን ሁሉም የአይሁድ ደም አላቸው። አይሁዳዊ ያልሆነ የለም። ወንጌል ከአይሁድ ውጭ አልወጣም። በግሪክ ሀገር የሚኖሩ አይሁዳውያን እጅ ነበረ። ቀጥሎ ምን ሆነ? ስደት መጣ። ስደት ሲመጣ ፊልጶስም ወደ ሰማርያ ሄደ። ሰማርያ ሄዶ ወንጌልን ሰበከ። አሁን ሳምራውያን አመኑ። ሳምራውያን አመኑ። ሳምራውያን ይጠሉ እንጂ በአይሁዶች የአይሁድ ደም አላቸው ክልሶች እንደሆኑ፣ ግማሽ ሶርያውያን ግማሽ አይሁድ እንደሆኑ ነግሬያቸዋለሁ። አሁንም ቢሆን ደምን በተመለከተ ሁሉም ያመኑት ሁሉ አይሁዳዊ ነበሩ። አንድ ኢትዮጵያዊ መጣ ምዕራፍ 8 ላይ ዳነ፣ ወደ ሀገሩ ሄደ። ቤተክርስቲያን ውስጥ እንኳን አልተደባለቀም፣ እዛው ባለበት ማለት ነው። እዛው አካባቢ የነበረ ቤተክርስቲያን ትኩረቱ ለአይሁዶች ነው። በኋላ ጴጥሮስ ወደ ቆርኔሌዎስ ቤት ሄደ። ምዕራፍ 10 ላይ እንዳየነው ቆርኔሌዎስ እና ቤተሰቡ አመኑ፣ ተጠመቁም፣ ወደ ቤተክርስቲያን ተደባለቁ። እንዳሉ አሕዛብ ሆነው የአይሁድ ሃይማኖት አሕዛብ መዳን ይችላል፣ አይሁዳዊም መሆን ይችላል። ክርስቲያን ከሆኑም በኋላ እነኚህ ያው አይሁዳዊ ስለነበሩ የአይሁዱ ተጽዕኖ የአይሁድ እምነት ተጽዕኖ አለቀቃቸውም። አንድ ሰው ክርስቲያን ለመሆን አስቀድሞ ወደ ይሁዲነት መግባት አለበት። ከዛ ወደ ክርስቲያን መሆን ይመጣል። ቆርኔሌዎስ የመጀመሪያው እንዳለ አሕዛብ ነው፣ ተቀበሉት። አጉረምርሞ ነበር። በጴጥሮስም ካስረዳቸው በኋላ የእግዚአብሔር ፕሮግራም እንዲህ ሰውን በመጥሌ ምክንያት እግዚአብሔር እንደ ሰው መጥሌ የለውም። አንዱን አድኖ ሌላውን ላለማዳን ኢየሱስ ክርስቶስን በመስቀል ላይ እንዲሰዋ አልሰጠም፣ ለዓለም ሁሉ ነው የሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 16። አሁን የግድ
ቆርኔሌዎስንና ቤተሰቡን ተቀበሉ። ለካስ እግዚአብሔር ለአሕዛብም ለንስሐ ለደህንነት የሚሆን ንስሐ ሰጣቸው ብለው እግዚአብሔርን አመሰገኑ። አሕዛብ የዳነ አለ። አሕዛብ ሀገር የአሕዛብ ቤተክርስቲያን አልነበረች። የተሰደዱት ሁሉ ያለፈው ሳምንት ተመልሰው አምጥቶናል ወደ ምዕራፍ 8 ምዕራፍ 11 ላይ ወደ ምዕራፍ 8 ቁጥር 4 ቁጥር 5 መጣን። ቁጥር 4 የተበተኑትም ሁሉ በሄዱበት ስፍራ ሁሉ የእግዚአብሔርን ቃል ወንጌልን እየሰበኩ ዞሩ ይላል። ግን መጀመሪያ የሐዋርያት ሥራ ላይ ዶክተር ሉቃስ ተከትሎ የመጣው ያሳየን ፊልጶስን ነው ወደ ሰማርያ። ያለፈው ሳምንት ምን አየን? መለስ አለና ወደዛ ወስዶ ሌሎችንም ከነኛው ውስጥ የተወሰኑ ሰዎች ላይ ትኩረት አደረገ። አንዳንዶች ወደ ምዕራብ ሄዱና ወደ ምዕራብ ሄደው ወደ ላይ ያቀኑ ወደ ኖርዝ ካቀኑ በኋላ የት ሄዱ? ወደ ፊንቄ ሄዱ ይላል። ፊንቄ በአሁኑ ጊዜ ሊባኖስ የሚባለው ሀገር ነው። እነ ሲዶና እነ ጢሮስ ያሉበት ሀገር ነው። ወንጌል በዛ አካባቢ ተስፋፋ። አሁን በአሕዛብ ሀገር ነው ወንጌል የተስፋፋው። የዳነው አሉ። አዎ ሁለት ነገር ግን አትርሱ። አንደኛ አይሁዶች ክርስትና ገና ለብቻው ቤተክርስቲያን ተብሎ እነኚህ ክርስቲያኖች ተብሎ አልተለዩም። የአይሁድ ሃይማኖት ውስጥ ነው ያሉት። መቅደስ ይሄዳሉ፣ ቤት ለቤት ደግሞ ይጸልያሉ፣ እርስ በርሳቸው ይገናኛሉ፣ ወንጌል ያስፋፋሉ። ከአይሁድ አልተገነጠሉም። ተገፍተው መጨረሻ ላይ ነው። ክርስትና የአይሁድ ሴክት ነበር እስከዚህ ጊዜ ድረስ እና እዛው ነበሩ። አሁን ከዛ ሰዎች ደግሞ ወንጌልን ይዘው ወደ ሳይፕረስ ወደ ቆጵሮስ እንደሄዱ ከሲዶና ተነጋግረናል። ቆጵሮስ ውስጥ ክርስቲያኖች ተስፋፉ። ክርስትና መጣ። ብዙ ሰዎች አመኑ። ግን ብዙ ሰዎች ቢያምኑ ቤተክርስቲያንም ቢኖር አትርሱ። አንድ ቃል አይተናል። የተበተኑት ሁሉ ለማን ነው ተናገሩ የሚለው? ከአይሁድ በቀር ለሌላ ሰው አልተናገሩም ነበር ይላል። አሁንም የዳኑት ሁሉ እነማን ናቸው? አይሁድ ናቸው። እና የዳኑት ሁሉ አንዳንድ ሰዎች ከቀሬና ይላል። ቀሬና ማለት ኖርዝ አፍሪካ ነው። ዛሬ ሊቢያ የሚባለው ሀገር ስምዖን የቀሬናውን ስምዖን ኢየሱስን መስቀል መሸከም ያገዘውን ታውቃላችሁ። ከአፍሪካ ነው። ወደ ቀሬና ሄዱ። እዛም ተስፋፋ። ብዙ ክርስቲያኖች አሉ። ቆጵሮስ ውስጥም ብዙ ክርስቲያኖች አሉ። ከቆጵሮስና ከቀሬና አንዳንድ ሰዎች ወደ አንጾኪያ መጡ። የመጀመሪያዎቹ አንጾኪያ የሄዱት ክርስቲያኖች የሄዱ አሉ። ከአይሁድ በስተቀር ለማንም ወንጌልን አልተናገሩም ነበር። ያለፈው ሳምንት እንዳየነው ግን አሁን ከቆጵሮስና ከቀሬና የመጡት ክርስቲያኖች ወንጌልን ለአሕዛብ ሰበኩ። አሕዛብ ዳኑ። አሁን መዳን ብቻ አይደለም፣ አብረው መሰብሰብ ለብቻ ተጀመረ። አሕዛብ ብቻ ለመጀመሪያ ጊዜ አሕዛብን ብቻ ያዘለች ቤተክርስቲያን። አሕዛብ ወደ ቤተክርስቲያን ተደባልቀዋል። እነ ቆርኔሌዎስ ኬዝ አሁን አሕዛብ ብቻ። ብዙ አይሁዶች የአይሁድ ኳርተር ውስጥ ስለሚኖሩ የዛን ጊዜ በሄዱበት ሁሉ አይሁድ አብረው ይሰበሰባሉ። በዚህች የኃጢአት ከተማ ነበረች ባልኳችሁ እንኳን አንጾኪያ አይሁዶች የራሳቸው ኳርተር አላቸው። እዛ ውስጥ የዳኑ ክርስቲያኖች አሉ። እዛ ግሩፕ አለ። እነዚህ ግን መጥተው ከዛ ከአይሁድ ኳርተር ውጭ ነው ያደረጉት። የአይሁድን ኳርተር አትርሱ። የትም ሀገር ብትሄዱ ታሪክ ብታዩ፣ ግብፅን የምትጎበኙ ካላችሁ ለምሳሌ የኢየሱስ ክርስቶስን የሕፃንነት ጊዜ ግብፅ ተሰዶ ከማርያም ጋር ከዮሴፍ ጋር ያደገበትን አካባቢ ሁሉ ያሳያቸዋል። የድሮው የግብፅ ከተማ ጂዊሽ ኳርተር ላይ ነው። ዩዥዋሊ እዛ አካባቢ ነው። እዛ ከሚሆነው ውጭ አንጾኪያ ውስጥ አሕዛብ ዳኑ፣ ጌታን አወቁ፣ ተጠመቁ። ይሄንን ነው የተመለከትነው። ይሄ ወሬ የተሰማ ይላል ወደ ኢየሩሳሌም ተሰማ። ገብቷቸዋል አይደለም? ቁጥር 22 ወሬው ወደ ኢየሩሳሌም ተሰማ።
ያለፈው ሳምንት እንዳየነው የእግዚአብሔር እጅ ከነርሱ ጋር ነበረችና ብዙ ሰዎች ዳኑ። ያማኝ ቁጥር በዛ ማለት ነው። በጣም ብዙ ክርስቲያኖች ያውም አሕዛብ ይሄንን የአብርሃምን ተስፋ ለአብርሃም የተሰጠውን በረከት ተካፋይ ሆኑ። ብዙ አሕዛብ ማለት ነው። የነበርነው እዛ ድረስ ነው። ቁጥር 22 ወሬው በኢየሩሳሌም ተሰማ። ቤተክርስቲያን ኢየሩሳሌም ባለችው ቤተክርስቲያን ስለነርሱ ተሰማ። በርናባስንም ወደ አንጾኪያ ላኩት። አስታውሱ ከዚህ በፊትም እነኚህ ሐዋርያት ወሬ ሲሰሙ ፊልጶስ ወደ ሰማርያ ሄዶ ሲሰብክ ሳምራውያን እንደዳኑ ሲሰሙ ማንን ላኩ? ዮሐንስንና ጴጥሮስን። እነርሱ መጥተው ለመንፈስ ቅዱስ ሁሉ እጅ ጭነው ጸለዩላቸው፣ ተሞሉ። አስደናቂ ነገር ሆነ። የኢየሩሳሌም ቤተክርስቲያን ውስጥ የሚገኙት ሐዋርያት የበጎ ሐዋርያት 12 አሉ። አማኙም በጣም ብዙ ነው። የሐዋርያት ሥራን ስናጠና ቁጥር የሌላቸው ሰዎች በኢየሩሳሌም እንደነበሩ አይተናል። ስደት ሆነው ቢበተኑም ብዙዎች አሉ። ሴንተር ነው። ሐዋርያት መቀመጫቸው ነው። በየቦታው የሚደረገውን ነገር ሁሉ ሲሰሙ ነገሩ በትክክል ተደርጎ እንደሆነ የሚሰብኩት ወንጌል ትክክል እንደሆነ የማየት ኃላፊነት አለባቸው። ሰው መላክ አለባቸው የሚያስተምራቸው ቢስቱም የሚመልሳቸው። ስለዚህም በአሁኑ ጊዜ ይህንን የአንጾኪያውን እንቅስቃሴ ሲሰሙ የአሕዛብን መዳን ልብ አድርጉ። ያለፈው 10 ዓመት ይሆናል አንጾኪያ ውስጥ የዳኑ ሰዎች እንዳሉ ያውቃሉ፣ አይሁዶች ማለት ነው። ግን የአሕዛብ ጉዳይ አዲስ ወሬ ነው። ስለዚህ ሰው መረጡና ላኩ። በርናባስን መረጡ ይላል። በርናባስን መምረጣቸው ትክክለኛ ምርጫ ነው። የሐዋርያት ሥራ ውስጥ ትንሽ ተሄዶ በርናባስ ሐዋርያ ተብሎ እንደተጠራ የሚያሳየን ክፍል አለ። ያ አንዳንዶች ዛሬም ሐዋርያት ለመሆን እንደሚችሉ እንጂ ሌሎችም የተጠሩ አሉ። በርናባስ ከ12ቱ የበጉ ሐዋርያት አንዱ አይደለም። ግን በርናባስ he was the right person for the job። ምክንያት ልስጣችሁ። አንደኛ ከሌሎች ሐዋርያት ይልቅ በርናባስ የተወለደውም ያደገውም በግሪኩ ዓለም። በርናባስ የምን ሀገር ሰው ነው? ከዚህ በፊት ምዕራፍ 4 ላይ አይተነዋል። በርናባስ የሳይፕረስ የቆጵሮስ እቺ ቆጵሮስ የምትባለው ደሴት የዛ ሀገር ሰው ነው። እዛ ሀገር ነው ያደገው እና ድኖ ኢየሩሳሌም እናገኘዋለን። የዛ ሀገር ሰው ስለሆነ አንጾኪያ በሚገኘው አይነት ባህል ያደገ ሰው ነው። ወንጌሉን ለአሕዛብ የሰበኩት ሰዎች ደግሞ የመጡት ከየት ነው? አንደኛው ከቀሬና፣ ሌሎቹ ከቆጵሮስ፣ ከበርናባስ የትውልድ ሀገር። ስለዚህ በቋንቋም ይግባባሉ። ከሐዋርያት አንዱ ቢመጣ ኖሮ ሐዋርያት በግሪኩ ዓለም አላደጉም። እነሱም ያውቁት ገሊላ፣ ሰማርያ፣ ይሁዳ ይሄንን ነው። ባህሉንም ቋንቋውንም ፍሎንት ሆኖ መናገር የሚችል ትክክለኛውን ሰው መረጡ። ይሄ ብቻ አይደለም። ሁለተኛ ምክንያት ልስጣችሁ። እነኛ ሐዋርያት አረማይክ፣ ሂብሩ ፍሎንት ናቸው። ግን ግሪክ ፍሎንት ላይ ሆኑ ይችላሉ። ይሄ ብቻ ሳይሆን ሁለተኛው ምክንያት ወንጌልን መጥተው በአንጾኪያ ያስፋፉት መስራቾቹ የቀሬና ሰዎችና የቆጵሮስ ሰዎች ስለሆኑ እነኚህ ሰዎች ወንጌልን ሰበኩ፣ አሕዛብ ዳኑ። ወንጌል ተሰብኮ ቤተክርስቲያን ተቆረቆረች፣ ተተከለች። ቤተክርስቲያን እንዲህ ነው። ለአሕዛብ ወንጌል ይሰበካል። አላመኑት ያመኑት ይጠመቃሉ። ቁጥራቸው ሲበዛ
ወደ ቤተክርስቲያን ይለወጣል። ቤተክርስቲያን ተከላ በዚህ መንገድ ነው። ዛሬ ብዙ ሰዎች በተለይም በአበሾቹ አካባቢ የሌላውን ቤተክርስቲያን ሰው ሰርቆ ቤተክርስቲያን ተከልኩ የሚሉ ሰዎች አሉ። እሱ ሌብነት ነው እና ተከላ እንደዛ ነው። ለዚህም ሞዴል የሚሆን የሐዋርያት ሥራ ውስጥ የምናየው ምሳሌ ይሄ ነው። ይሄ ሰው የቆጵሮስ ሰው ስለሆነ ሊተዋወቁ ይችላሉ። መታወቅ እንኳን ባይችሉ ስለ የቆጵሮስ ሰው ስለሆነ የጋራ የሚያውቁት ሚስጥር እንትናል ወይም ያኛውን ወይም የኛውን ሰው ሊያውቁ ይችላሉ። ከበርናባስ ጋር ጥሩ መግባባት ይችላሉ። ያም ባይቀር ደግሞ ዛገር ፒያሳ አይኑር አላውቅም፣ ቆጵሮስ አለኩኝም እና ፒያሳ ሲባል ሁለቱም ፒያሳው እዛ ሻይ ቤት እዚህ ቦታ አንድ የጋራ የሆነ የሚያውቁት ቦታ ነው። ይተዋወቃሉ። ሐዋርያት የመረጡት መንፈስ ቅዱስ ነው ነገሩን ከኋላ እሱን እንዲመርጡ ያደረጉ በርናባስ ትክክለኛው ሰው ነው። ሶስተኛ ከሁሉ በላይ ደግሞ የበርናባስ ማንነት ባህሪው ቁጥር 23 ቁጥር 24 ላይ ተነግሯል። ቁጥር 23 እርሱም መጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው፣ ሁሉንም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው። ደግ ሰውና መንፈስ ቅዱስ እምነትም የሞላበት ነበረና ይላል። ስለ ባህሪው ነው የሚነግረን። ሶስት ነገሮች ልብ በሉ። በርናባስ መጥቶ ስላየው ይናገራል። ቁጥር 23 እና 24 ስለ በርናባስ ማንነት ምርጫው ትክክል እንደሆነ እሱ መላኩ ትክክል እንደሆነ ይነግረናል። ምክንያቱም ደግ ሰው ነው፣ መንፈስ ቅዱስ የሞላው ነው፣ እምነት የሞላበት ሰው ነው ይላል። የምናውቀውን ከጨመርንበት ምዕራፍ 4 ላይ ካየነው ወይም ደግሞ ምዕራፍ 9 ላይ ካየነው ከጨመርንበት ደግነቱ ሰዎችን ማጽናናት የሚችል ነው። ጳውሎስ ማንም ባላመነው ጊዜ ተቀብሎ ታምኖ እንዴ አንገቱን አቅፎ እኔ I vouch for him ያለ ሰው ነው። ሐዋርያት እንዲቀበሉት ያደረገ ሰው ነው። ያ ብቻ አይደለም፣ ረስታቸው ይሆናል እንጂ ያለውን ሁሉ ንብረቱን በውጭ ሀገር ያለውን ንብረቱን ሁሉ ሽጦ በኢየሩሳሌም ብዙ መበለቶች ስላሉ ባሎቻቸው የሞተባቸው እርዳታ የሚጠይቁ በኢየሩሳሌም ቤተክርስቲያን ውስጥ ብዙ መበለቶች ስላሉ ባሎቻቸው የሞቱባቸው እንደዚህ ያሉ ችግረኞች ስላሉ እነርሱን ሁሉ ጊዜ ቤተክርስቲያን ተመግብ ነበር። ለእነርሱ ምግብ እንዲሆን ያለውን ሁሉ ሽጦ አምጥቶ በሐዋርያት እግር ስር አደረገው። አያችሁ፣ እንዲህ ያለ ሰው ነው፣ ደግ ሰው ነው። ደግነቱ ከዚህ በፊት ያየነው ነው። ደግሞ ከመጣ በኋላ ስላደረገው ነገር ስለ ውጤቱም ይነግረናል። ትንሽ ልዘርዝርላችሁ። አንደኛ በርናባስ ወደ አንጾኪያ ሲመጣ ያየው ነገር ቁጥር 23 ላይ ተጽፏል። ቁጥር 23 ደግሜ ላንብበው። እርሱም መጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው። ጸጋ ይታያል ወይ? የእግዚአብሔርን ጸጋ ባየ ጊዜ ደስ አለው። በርናባስ መጥቶ ሲያይ ጊዜ አልወሰደበትም። እንዲህ አይነት የተላከው ምንም ጊዜ አልፈጀበትም። ወዲያው እነኚህ ሰዎች የእግዚአብሔር ሰዎች እንደሆኑ በእርግጥ እንደዳኑ በእርግጥ እንደተለወጡ አረጋገጠ። ቃሉ የእግዚአብሔርን ጸጋ አየ ይላል። አንድ ሰው የእግዚአብሔርን ጸጋ ማየት የሚችለው እንዴት ነው? የእግዚአብሔርን ጸጋ በርናባስም ያየው እኛም ደግሞ ጸጋን ማየት የምንችልበት ጸጋ መረጃ ጥሎ ይሄዳል። እንደውም አይሄድም፣ ሁሌ ከኛ ይቆያል። መረጃ አለው። ጸጋ የሚታይ መረጃ አለው እና እንደውም ስለ ጸጋ ለማወቅ ከፈለጋችሁ ጸጋ ለዋጭ ነው። ትራንስፎርሚንግ ግሬስ ነው። ሰዎችን ይለውጣል። ስለዚህ መረጃ አየ። ሲያመልኩ በአምልኳቸው፣ ሲጸልዩ በጸሎታቸው፣
ከቤተ ክርስቲያን ውጭ በንግግራቸው ከሁሉ በላይ ክርስቲያናዊ አካሄዳቸው አይደለም እንዴ? ጸጋ መረጃ አለው፣ ይታያል። ጥያቄ ልጠይቃችሁ፣ ምናልባት እዚህ ውስጥ ሁላችንም የእግዚአብሔር ጸጋ እኛ ያወጡስ መረጃ አለው? ሌሎች የሚያዩት አለ? ጸጋ መረጃ ይጥላል፣ ይታያል። ፈረንጆች እንደ የሚሉት ነገር ነበራቸው። ወንጀል ቢሆን ክርስትና፣ አሁን ክርስቲያንነት ወንጀል ቢሆን ክርስቲያንነት ተብለህ ተከሰህ ፍርድ ቤት ብትቆም መረጃ ይገኝብሃል ወይ? ጸጋ ካለ መረጃው አለ። በንግግር ይታያል፣ በአገልግሎት ይገለጻል፣ በአካሄድ ይገለጻል፣ በደግነት ይገለጻል፣ በመንፈስ ፍሬ ይገለጻል፣ ክርስቶስን በሚያሳይ ሕይወት ይገለጻል። ጸጋ ይታያል፣ መረጃ አለው። በእናንተ ሕይወት መረጃ አለው? ከሌለ መቼም ልጸልዩ ይገባል። እኔም ጸልይላችኋለሁ። በጣም በጣም አሳዛኝ ነው። መረጃው የማይታይ ክርስቲያን ነኝ ብቻ ማለት አሳዛኝ ነው። ጥሩ ጥያቄ ነው። ጸጋ በሕይወታችን ካለ የሚለውጥ ስለሆነ መረጃ ሳይጥል አይተውም። ሁሉን ነገር ይቀይራል። የድሮውን አረማመድ ይቀይራል፣ አነጋገር ይቀይራል። ዛሬም እንትና ምናምን አባቱን እናቱን ተብሎ ወይንም ምንም ካፍ ብዙ እየወጣ አይደለም። ንግግርን ይቀይራል። በጸጋ እንደተቀመመ ይሁን ንግግራችሁ እንደሚል ታውቃላችሁ። በጨውን እንደተቀመመ እና ልውጥ ነው የሚያደርገው። ጸጋ መረጃ ይጥላል። በኑሮ ይታያል። ትዳሩስ ቢሆን ይታያል። በሁሉም ቦታ ጸጋ ይታያል። በርናባስ ደስ ያለው እነኝን ክርስቲያኖች ሲያይ ይህንን አይቶ ነው። ዋው አለ፣ ደስ አለው። ቁጥር 23 እንደው ሌላ ያደረገው ነገር አለ። ደስ ብቻ አይደለም ያለው፣ ሁሉንም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው፣ አስተማራቸው። አያችሁ፣ ይሄ ሰው መምከር ማስተማር የሚችል ነው። መከራቸው። መጽሐፍ ቅዱስ ስለ መጽናት ብዙ ያስተምራል። በጌታ ጸንተው እንዲኖሩ ይላል። መከራቸው። መጽሐፍ ቅዱስ ብዙ ነው የሚናገረው። እዛ ውስጥ አልገባም፣ ግን አንዳንዱን ጥቅስ ላስታውሳችሁ። እስከ መጨረሻው የሚጸና እርሱ ይድናል ይላል። እንዴት ነው ሰው መጽናት የሚችለው? በዛፍ ምሳሌ፣ በተክሎች ምሳሌ፣ በሌላውም ወሰዱት። ዛፍ እንዴት ነው መቆም የሚችለው? ንፋስም እንኳን ሲነቀንቀው የማይወድቀው ስሩን ወደ ታች ሲሰድ ነው። ስለዚህም መጽሐፍ ቅዱስ ስር ሰዳችሁ ተመላለሱ ይላል አይልም? ብዙ ስብከቱ ሳልገባም እንደውም የምትደላደሉ የሚነቀንቅ ብዙ አለ። የማትነቃነቁም የጌታ ስራ ሁል ጊዜ የሚበዛላችሁ ሁኑ ይላል ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲጽፍ። ጸጋ ያቆማል፣ ያጸናል። እንዲጸኑ መከራቸው። አባቶቻችንም ተረታላቸው። እኔ ድሮ አንድ ጊዜ በዚህ ርዕስ አስተምር ያለውኝ ከበቀለ ያልተነቀለ ይላሉ አይደለም እንዴ? እንዲህ እኮ ነው። ከበቀለ መብቀሉ ወይ አደ እንደዛ እንደኔ ዘመድ እንዳይኮን ማለት ነው። ጤና አዳመ የተጠደቀችልኝ ያለው የታለች ነቅሎ ይቻት እንደሱ አይነት እንዳይሆን ማለት ነው። ጆክ ነው። እኔ የሚል ሰው አለ አይመስለኝም። ጆክ ነው። ይሁን እንጂ ማለት ነው ከበቀለ ያልተነቀለ። ያው አንዳንዶቻችን እናስታውስ። አንዳንድ ጥቅስ ጌታ እኮ ነግሮናል። ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞችም ደግሞ ፊተኞች ይሆናሉ። ይሄንን ጥቅስ አንርሳ። በጌታ ማመን ክርስቲያን መሆን ጥሩ ነው። መብቀል ቆንጆ ነው። አለመነቀል ደግሞ የተሻለ ነው።
እግዚአብሔርም ይጠብቃል፣ ይከላከለናል፣ ይጠብቀናል። የእንግሊዘኛው መጽሐፍ ቅዱስ ኢንካሬጅ ያደረጋቸው ነው የሚለው በጸጋው ጸንተው እንዲኖሩ ሁሉንም በልባቸው ፈቃድ ለጌታ ጸንተው ይኖሩ ዘንድ መከራቸው ኢንካሬጅ ያደረጋቸው ይላል። የግሪኩ አዲስ ኪዳን እንደውም የአንድ ጊዜ ተግባር እንደሆነ አይደለም። እንደመጣ ደህና ዋላችሁ ይደናቦ ጸጋ ይቻለው ደስ ብሎኛል በርቱ ኖ ደጋግሞ በሂደት የሚሄድ ነገር ነው። ምክሩ ትምህርቱ ማለት ነው። ደጋግሞ ጸንተው እንዲቆሙ መከራቸው ይሄው ነው። ጸንተው ካልቆሙ ምን ዋጋ አለው? ጌታ እኮ ብዙ ማስጠንቀቂያ ወንጌል ውስጥ ተናግሮናል። አንዳንዶች በእነማን እንደሚቀደሙ ዛሬ እነኚህ በሚሏቸው አይደለም እንዴ? ብዙዎች የሚቀድሙ አሉ መንግስተ ሰማያት የሚገቡ። ስለዚህ እኛ ደግሞ ይህን እድል ካገኘን በኋላ ያንን እድል እንድንይዘው ያስፈልጋል። ጸንተን መቆም አለብን። የሚገፋ ሞልቷል። ያ ዘማሪ ምንድን ያለው ቢገፋኝ አልወድቅም እና ባላንስ መጠበቅ ያስፈልጋል። እነኛን መንጌም እኔም ብዙ ጊዜ የነገርናችሁን 5ቱን ዲሲፕሊኖች ማድረግ ያስፈልጋል። ህይወትን ባላንስ መጠበቅ ያስፈልጋል። አለበለዚያማ ስንቶች ናቸው ጌታ ሲመጣ ጌታ ሆይ በስምህ ትንቢት ተናገርን፣ በአደባባዮቻችን አስተማርክ፣ እናውቃለን ጌታ ይሉኛል። እኔ ግን አላውቃችሁም እላቸዋለሁ። መጽናት ቆንጆ ነው። ከበቀለ ያልተነቀለ ታማኝ መሆን መጽናት ብዙ ይጠይቃል። ሌላው ስለ በርናባስ ማንነትም ነግሮናል። ቁጥር 23 እና 24 በርናባስ ደግ ሰው ሲደመር መንፈስ ቅዱስ የሞላበት አሁንም ሲደመር እምነት የሞላበት ሰው ነው ይላል። በርናባስ ካራክተር ነበረው። ባህሪ ካራክተር አስፈላጊ ነው። ካራክተር ከሌለ ማንኛውም ጸጋ ሊበላሽ እንደሚችል እዚህ ቤተክርስቲያን አስተምራችኋለሁ። አያችሁ ጸጋ ካራክተር ከሌለ ይበላሻል። ክርስቶስን የመሰለ ባህሪ ካልጨመርንበት ሊበላሽ ይችላል። ደግ ሰው ነው ይላል። ደግ ሰው መሆኑን ተመልክተናል። ቀደም ነግሬያችኋለሁ መብሎቹን በማብላቱ መንፈስ ቅዱስ የሞላበት ነበር ሲል ሉቃስ ይህንን ቃል ለስጢፋኖስም ተናግሯል። መንፈስ ቅዱስና ኃይል የሞላበት ሰው ነበር ይላል። ስለዚህ በመንፈስ ተሞልቶ በመንፈስ የሚመላለስ የሚያገለግልም ሲሆን በመንፈስ የሚያገለግል በቅባት ዛሬ ብዙዎች እንደሚሉት ማለት ነው በመንፈስ ቅዱስ እና እምነትም ደግሞ የሞላበት ነበር ሲል ስለ ሴቪንግ ፌዝ መናገሩ አይደለም። ይሄ ለደህንነት ያበቃን እምነት አይደለም። መንጌ በመጽሐፉ ላይ ስለ እምነት ብዙ ዝርዝሮላቸዋል። የእምነት አይነቶችን ሄዳችሁ ተመልከቱ። ነገር ግን ለመዳን ማመን ያስፈልጋል። ለብዙ ነገር እምነት ያስፈልጋል። እምነት ፍሬ ነው። እምነት ደግሞ ስጦታ ነው። እዚህ ላይ የሚናገረው አንደኛ ቆሮንቶስ 12 ላይ ሐዋርያ ጳውሎስ ከዘረዘራቸው የጸጋ ስጦታዎች አንዱ ስለሆነው እምነት ነው። የእምነት ሰው መሆን በጣም ጥሩ ነው። ምክንያቱም እምነት ካለ ነው ስራ መስራት የሚቻለው፣ ኃይል ማድረግ የሚቻለው፣ የእግዚአብሔርን ክንድ መግለጽ የሚቻለው እምነት ነው። ግን እምነትም ደግሞ በቂ አይደለም። በርናባስ የሁሉ ስላለው የፍቅር ሰውም ነበር። የማያውቀውን ጠላቱን የሚያቅፍ ጳውሎስን አቅፎ እኔ ያለሁለት ይሄ ሰው አረ የእግዚአብሔር ሰው ነው፣ የተለወጠው የእውነት ነው፣ አይዟችሁ የሚል ይኸው አትርሱ። ሐዋርያው ጳውሎስም አንደኛ ቆሮንቶስ ላይ ተራሮችን እንኳን የሚያፈርስ እምነት ቢኖረኝ ፍቅር ግን ከሌለኝ ዜሮ ማለት ነው። ዜሮ ነኝ ማለት ፍቅር ከሌለ። ይሄ ሁሉ የሞላው በእውነት ጥሩ ምሳሌ የሚሆን ደግም የሆነ ሰው ነው። የዚህ ሁሉ ውጤት በርናባስ ስንት ቀን ቆይቶ እንዳስተማረ አይናገርም። ሄዶ ግን ቆይቷል።
5 ቀን ቆይቶ ወይንም ኮንፈረንስ የሆነ አንዳንድ ሰዎችን ጋብዘናቸው ለ3 ቀን ለአርብ ቅዳሜ እሁድ እንደሚመጡና ሰኞ እንደሚሄዱት አይደለም። ቆይቶ አገልግሏቸዋል። ለስንት እንደሆነ አናውቅም። ደጋግሞ መከራቸው የሂደት ቃል እንደሆነ የግሪኩ አዲስ ኪዳን ያሳያል ብያቸዋለሁ። አሁንም ያንን በማድረጉ ሌላ የቤተ ክርስቲያን ሪፖርት እናያለን። ቀደም ሲል እዚሁ ምዕራፍ ላይ ሪፖርት አይተናል። ሰዎች በዙ። እነኛ ሰዎች ለአሕዛብ በመናገራቸው ብዙ ሰዎች አመኑ። የሰው ቁጥር በዛ። ይህን ሰምተው ነው በርናባስን ሐዋርያት ከኢየሩሳሌም የላኩት። አሁን ደግሞ በርናባስ መጥቶ በስቶ የነበረው እንደገና አባዛው። የእግዚአብሔር ጸጋ፣ የበርናባስ ድርሻ፣ ሰው ሁሉ ድርሻ አለው። የሁሉ ሰው ድርሻ አለው። እኛ እዚህ ቸርች ውስጥ ሁላችንም ድርሻ አለን። ኳየር ውስጥ ሁሉ እዚህ የምታዩቸው ሁሉ የየራሳቸው ጸጋ አላቸው። አገልግሎት ላይ ያሉ ሰዎች ሁሉ የየራሳቸው ጸጋ አለ። ሁሉም ኮንትሪቢዩት ያደርጋል ጸጋውን። የበርናባስ ጸጋ ደግሞ አሁን የአንጾኪያ ቤተክርስቲያን ቁጥር እንዲበዛ አደረገ ይላል። በዛ፣ የበዛው መልሶ በዛ። ስለዚህ አሁን ሰው ስለበዛ በርናባስ ሐሳብ ጀመረ ማሰብ። እርግጠኛ ነኝ መንፈስ ቅዱስም ነው ያሳሰበው። የመንፈስ ቅዱስ ኢንጂነርነት አለበት። ለምን ብትሉ ከዚህ በፊት ምዕራፍ 9 ላይ የዳነውን ሰው አይተናል አይደለም? ሐዋርያው ጳውሎስን መከራ በዛበት ሲድን ያመነውም ጠፋ። እንደውም በርናባስ ነው የሸኘው ወደ ጠርሴስ ወደ ሀገሩ ሂድ አለው። የአራባይ ሳኦል ሲድን ያላመነው በዛ ላይ ደግሞ አይሁዶችም ጠላት ሆኑበት ሂድ አለው። እግዚአብሔር ግን ምን ብሎታል? ይሄ የተመረጠ ዕቃ ነው። ለማን ሐዋርያ እንዲሆን ነው ያለው? ለአሕዛብ ሐዋርያ እንዲሆን ነው። እስካሁን ድረስ ስንማር የሐዋርያት ሥራ የሁለት ሰዎች ታሪክ ነው ብያቸዋለሁ። ከ1 እስከ 12 የማን ታሪክ ነው አልኳችሁ? የጴጥሮስ ላይ ነው ያተኮረው። ከ12 በኋላ ያለው እስከ ምዕራፍ 28 ጳውሎስ ላይ ነው። ይኸው አሁን ሐዋርያው ጳውሎስ ወደዚህ ሲን ሊመጣ ነው። ሄዷል። እዛ ባለበት እንደሚመሰክር አውቃለሁ። ኢንተርሴሱስ ድንኳን እየሰፋ አሁን ቄስነቱን ትቷል። ወንጌልን እየሰበከ በዛው አካባቢ ይኖራል። መንፈስ ቅዱስን በአእምሮ አመጣ። በርናባስ ደግሞ የጳውሎስን ምስክርነት ስላመነ ጌታ በደማስቆ መንገድ ላይ የተናገረውን ሁሉ ሰምቶ አምኗል። እግዚአብሔር ይህንን ሰው በአሕዛብ መካከል እንዲያገለግል ይፈልገዋል። ስለዚህ ወደ ሐሳቡ መጣ። ምን አደረገ? ቁጥር 25 እና 26 ልጨርስላችሁ ነው። ደርሻለሁኝ። በ10 ደቂቃ ውስጥ ጨርሳለሁኝ። እና ቁጥር 25 እና 26 በርናባስም ሳኦልን ሊፈልግ ወደ ጠርሴስ መጣ። ባገኘውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብም አስተማሩ። ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተባሉ። መጀመሪያ ጳውሎስ የታወቀ አስተማሪ ነው። ያስፈልገኛል፣ ለዚህ የሚጠቅመኝ ሰው በዝቷል፣ እነኝን አሕዛብ ለማስተማር ጳውሎስ ያስፈልገኛል ብለዋል። ይኸው ሌላ መረጃ ተመልከቱ። አገልግሎቱን ምንድነው? ራስ ወዳድ ቢሆን ኖሮ የእሱን ዝና ብቻ እሱ ብቻ ሊጨብጠው ቢፈልግ ኖሮ ሌላውን አያስቀድምም። አይደለም እንዴ? እንዴት ያለ ጥሩ ሰው ነው! ጳውሎስ አስፈላጊ ነው አለ። ስለዚህ የት እንዳለ አያውቅም። ጠርሴስ የሚባል ሀገር ሄዶ ደግነቱ ይታወቃል። ጳውሎስ እንዴት ይታወቃል ብትሉ አይሁዶች ሁሉ ያካሃዲ እንዴ ይሄ ራባይ ክዶ ደግሞ ያው ናዝራውያኑን ተከትሎ የለም ይላል። ሁሉም ሊያውቁት ይችላሉ። እባካችሁ ጳውሎስ የሚባል የት ነው ያለው? እባካችሁ ጳውሎስ የሚባል የት ነው ያለው? ስንት ቀን እንደፈለገው አላውቅም፣ ግን አገኘው ይላል። ባገኘውም ጊዜ ይዞት ወደ አንጾኪያ አመጣው። አሁን ጳውሎስ እንዴት ያለ አስተማሪ ነው! ለ1 ዓመት ምን አደረጉ ይላል? ብዙ ሰዎችን አስተማሩ፣ ደቀ መዛሙርትም አደረጉ ይላል። ደቀ መዛሙርት አደረጉ። በጣም አስፈላጊ ቃል ነው ደቀ መዛሙርት ማድረግ። ምክንያቱም ጌታ ዝም ብሎ አማኞችን ፈልጓል አላቸው። ማመን የመጀመሪያው ደረጃ ነው። ጌታ ያለው ምንድነው? ያዘዝኳችሁን እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ነው። አማኝ ብቻ መሆን በቂ አይደለም። ደቀ መዛሙርቴ አድርጓቸው ብሏል። አሁን
ይኸው አማኝነት በጌታ ማመን ነው። ደቀ መዝሙርነት ግን መማርን፣ የጌታን ቃል ማወቅን፣ መጠመቅን ይህን ሁሉ ያጠቃልላል። አሁን ይህን ሁሉ አድርገው ብዙ ደቀ መዛሙርት አፈሩ፣ ሰው በዛ። ቁጥር 26 ይነግረናል። ደቀ መዛሙርቱም ሰው ስለበዛ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ። ይሄ ነው የክርስቲያን የሚለው ስም መረጃ። ከዛ በፊት ክርስቲያን የለም ወይ? በጌታ ያመኑ አሉ፣ ግን ክርስቲያን አይባሉም ነበር። ከዛ በፊት እነኚህ የናዝራዊው ተከታዮች፣ የዚህ መንገድ ተከታዮች ደቀ መዛሙርት እርስ በርሳቸው ወንድሞች እህቶች ይባባላሉ፣ ሌሎችንም ስሞች ይጠራራሉ፣ ግን ክርስቲያን የሚለው ስም አልነበረም። አንዳንድ ሰዎች ብዙ ጊዜ ይሄ ሲነገር ሰምታችኋል፣ እውነትም ነው። ክርስቲያን ያሏቸው ጠላቶቻቸው ናቸው። እነኚህ እኮ የዛ የናዝራዊው የክርስቶስ ተከታዮች ናቸው፣ እሱን የሚመስሉ ናቸው ብሎ ጠላቶች ናቸው የሰጡት ይላሉ። እውነትም ነው። ግን ያለው ቲሮሪ ይሄ ብቻ አይደለም። አሁን እነ ጳውሎስ እነ በርናባስ ሰው በዛ የአሕዛብ ቤተክርስቲያን ነች። አሁን ከአይሁድ ሴክትነት ወጣ ራሱን የቻለ ድርጅት ስላለው ራሳቸውም ስም ሰጡ፣ ክርስቲያን ብለው ለራሳቸው የሚሉም አሉ። ባላንስ ላደርግላችሁ ስለፈለኩ ነው። ቁጥር 27 ቤተክርስቲያን አሁን ተመሰረተች አለች። ቀድማኔ የተመሰረተችው ክርስቲያን የሚለው ስም ግን መጣ። ከክርስቲያን ነው ቤተክርስቲያን የሚመጣ። በዚያ ወራት ነቢያት በኢየሩሳሌም ወደ አንጾኪያ ወረዱ። ከነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ እንደሚሆን ተናገረ። ይሄም ደግሞ በቀላውዲዮስ ዘመን ተፈጸመ ይላል። ላሳጥረው አጋቦስ ከኢየሩሳሌም መጣ። ነቢያትም በአንጾኪያ ነቢያት ይኖራሉ፣ ግን የሰለጠነ የእግዚአብሔርን ድምጽ በደንብ የሚያውቅ ስህተት የማያደርግ ሌላውን ማስተማር የሚችል መጣ። አጋቦስ ሌሎችም ነቢያቶች መጡና አሁን ተነበየ። አጋቦስ ይኸው ተናግሮ ጠብ ያለበት ጊዜ የለም። የጳውሎስን መታጠቂያ ወስዶ ይሄንን ሰው ኢየሩሳሌም ላይ አይሁዶች እንደዚህ አድርገው ያስሩታል አለ። ምዕራፍ 21 ላይ ተንብየዋል። ሆነ አልሆነም? ሆኗል። አሁንም ደግሞ ራብ ይሆናል በዓለም ዙሪያ አለ። ሆነ አልሆነም? ታሪክም ይላል። እዚህም ላይ ዶክተር ሉቃስ በኤምፐረር ክላውዲዮስ ዘመን በእንግሊዘኛ ነው ክላውዲዮስ ነው ክላውዲዮስ አማርኛው እንደሚለው በዛ ዘመን ተፈጸመ። ረሃብ መጣ። ለምን ገንዘብ ሰበሰቡ? ነብዩ ገንዘብ ሰብስበዋል አለ። ገንዘብ ሰበሰቡና ወደ ኢየሩሳሌም ላኩ። ቁጥር 29 ደቀ መዛሙርቱም እያንዳንዳቸው እንደ ችሎታቸው መጠን አዋጣው በይሁዳ ለሚኖሩት ወንድሞች እርዳታ ይልኩ ዘንድ ወሰኑ። ይሁዳ ውስጥ ያሉ ክርስቲያኖች ከዓለም ዙሪያ ሁሉ ባሎቻቸው ሲሞት ብዙ መበለቶች ይመጣሉ አይደለም እንዴ? ብዙ ድሆች አሉ። የኢየሩሳሌም ቤተክርስቲያን ራብ ሲመጣ በጣም ከሚጎዱ ስፍራዎች አንዷ ነች። ስለዚህ እነኛ ሰዎች ወንድሞቻችን ገና እኮ ትንቢቱን ሰምተው ነው ሲፈጸም አላዩ። አረ ቶሎ ብለን እርዳታ እንሰብስብ አሉ። ሁሉም እንደምን ሰጠ ይላል? እንደ ችሎታቸው። ቁጥር 30 ተመልከቱ። እንዲሁም ደግሞ አደረጉ። ሁሉም ቁጥር 29 እንደ ችሎታቸው መጠን አዋተው ሰጡ ይላል። አንዳንድ ነጥብ የአንጾኪያ ቤተክርስቲያን የአበሻን ፈርስት ኤድ መስጠት አልፈለገችም። የአበሻ ፈርስት ኤድ የቱ ነው? አይመነዘርም አይደለም? ነው እሱን ለማድረግ አልፈለጉ። ዋው! የአንጾኪያ ቤተክርስቲያን የኢየሩሳሌም ቅዱሳን ሲጎዱ ሰምተው ከንፈር አልመጠጡም፣ በድርጊት ገለጹ። እንጸልይላቸዋለን፣ አይዟችሁ አላሉ። እንጸልይላቸዋለን። ድርጊት። ይሄ እርዳታ የአንጾኪያን ቤተክርስቲያን የኪንግደም ሐሳብ የገባት አጥቢያ ነች፣ ግን ሌላ ሁሉ የክርስቶስ አካል ጉዳይ የገባት ኢንተርናሽናል የሆነውን የክርስቶስን ቤተክርስቲያን ማየት የምትችል ነች። አራተኛም እነዚህ ክርስቲያኖች ያደረጉት የክርስቶስ አካል በሆነችው ቤተክርስቲያን መካከል መኖር ያለበትን አንድነት ዩኒቲ ኦፍ ዘ ቦዲ ይገልጻል። ጥሩ ምሳሌ ነው። የሚገርመው ደግሞ ከኢየሩሳሌም እርዱን የሚል ነገር አልመጣም። ነብዩም እርዳታ ስጡ የሚል ነገር አልተናገረም። ያንን ደግሞ የሰበሰቡት እና የላኩት በሚያምኗቸው አገልጋዮች ነው።
ገንዘብ ያዋጡት ሁሉም እንደምናቸው ይላል ነገሩ እንደ ችሎታቸው ፈረንጆች አንድ ቆንጆ ቃል አላቸው equal sacrifice ይላሉ not equal contribution ለአንዳንድ ሰዎች ሺህ ብር 5 ሳንቲም ነች አይደለም እንዴ ስለዚህ ለአንዳንድ ሰዎች ደግሞ ምንም ለሌለው ለነጣ ለድሃ ደግሞ አንድ ብር ሰማይ ነች አሁን ሰጡ የሚለው እንደ ችሎታቸው equal sacrifice ነው የሚሰማ ያለውም እኩል ከነኛ ጋር ብሎ አልሰሰተም እንዲሰማው አድርጎ እንደ ችሎታው ሰጠ ሁሉም እንደ ችሎታቸው አዋጡ ያንንም ብር ይዘው በበርናባስና በጳውሎስ ላኩ ይላል ያዋጡትን ገንዘብ ጳውሎስ ከዳነ በኋላ ወደ ኢየሩሳሌም ሲወጣ አሁን ይሄ ሁለተኛው ነው ልጨርስላችሁ ነኝ ከዚህች ቤተክርስቲያን የምንማረው ሁለት ነገር ልንገራችሁና ልጨርስ ክርስቲያን የሚለው ስሙ ብቻ መኖሩ በቂ አይደለም የሚገባ ድርጊት እንዲከተለው ይገባል ጳውሎስ ለተጠራችሁ ጥሪ ተገቢ የሆነ እርምጃ አድርጉ ይላል ልክ እንደዛው ክርስቲያን መባሉ ብቻ በቂ አይደለም የሚገባው ለጥሪያችን የሚገባ ድርጊት እንዲኖረን ያስፈልጋል ሁለተኛ እንደ አንጾኪያ ቤተክርስቲያን ለመሆን ተመሳሳይ እድሎች ሲገጥመን ጌታ የሚከብርበትን ስራ ከማድረግ ቤተክርስቲያን መቆጠብ የለባትም እኔ ተመረያለሁ ስንቶቻችሁ እንደተማራችሁ አላውቅም በዚህ አመት እስቲ ተመልከቱ የዳላስ ቤተክርስቲያን ህንጻው ምን ሰራው ለነሱ አይደለም ግን እድል ወስደው ረዱን አይደለም እንዴ የኛን ጉዳይ አልተማርንም የኦስተንስ ቤተክርስቲያን ጥቂት ናቸው በጣም ጥቂት ናቸው ግን ሳክሪፊሻሊ የዳላስ ቤተክርስቲያን 26000 ብር ልትሰጠን የቻለችው አንድ ሰው 10000 ብር ሰጥቶ ነው ግን ኦስተን 16000 ብር አዋጡና ይዘን መጣን አይገርምም አልተማርንም እንደው እድል ቢያጋጥመን እንደዚህ እርዳታ ዳላስ የሌሎች እህቶቻችንም ሲያጋጥመን ሪሊ ትልቅ ትምህርት ተመረናል ከአንጾኪያ ትምህርት እንወስዳለን ከዚህ በኋላ ወደ ምዕራፍ 12 እንሄዳለን ምዕራፍ 12 ጀምሮ የሚሆነውን እናያለን ጥቂት ጊዜ ነው ያለፍኩት 10 ደቂቃ እንነሳና እንጸልያለን መሪ ወደዚህ መጥቶ በጸሎት ይዘጋል አትርሱ ቶሎ ወደ ቤታችሁ አትሄዱ ጾምና ጸሎት ነው ዛሬ አብረን የምንጸልይበት ጉዳይ ይኖረናል ሽንጸልስቲ እናመሰግናለን እግዚአብሔር ስላስተማርከን ቃልን ስለላክልን ክብር ሁሉ ላንተ ይሁን መንፈስ ቅዱስ በመካከላችን ስለነበርክ ስለዳሰስከን መገኘት ስለተሰማን እግዚአብሔር ሆይ ካንተ ስለተቀበልን ክብር ሁሉ ላንተ ይሁን ሁሌ ታስተምረናለህ ሁሌ ትሰጠናለህ እግዚአብሔር ሆይ ዛሬ እልፍ የምንልበትን ነገር ስለሰጠህን ክብር ሁሉ ላንተ ይሁን እንደተማርነው ጌታ ሆይ እንደዚህ ደግሰው በእምነት በፍቅር ጌታ ሆይ የምንመላለስ ሰዎች ደግሞ ታረገን ዘንድ እግዚአብሔር ሆይ መንፈሳዊ ሰው በእውነት እግዚአብሔር ሆይ በድርጊት የሚመላለስ ነውና